10 ደቂቃ ሰርቶ 10 ሰዓት ይቀልዳል፣ ቲክቶክ ያያል። በአንድ ወቅት አንድ የውጭ ቀጣሪ አንድ በስራ ልምድ ያላቸው ሸምገል ያሉ ሰውዬ ይቀጥራል እና ሰውየው ዲቮትድ ናቸው። ጠዋት ኤርሊ ይገባሉ፣ ዘ ሆል ዴይ ስራ ይሰራሉ። ባህሪያቸው፣ ታዛዥነታቸው፣ ትህትናቸው ጥሩ ነው። ሰውየው ወዷቸዋል። ነገር ግን ወደ ሀገሩ ሲሄድ ኢሜል መጻፍ አይችሉም፣ ኮምፒውተር አያውቁም፣ ኢሜል አይጽፉም። ጥሩ ናቸው፣ ይሰራሉ፣ ግን ለሪፖርት አይመቹም። ኢሜል ስለማያውቁ ወጣት አወዳድሮ ይቀጥራል። እሳቸው ይሰራሉ፣ አንተ ደግሞ አግዛቸው ኢሜሉ ምናምን ብሎ ይቀጥረዋል። ይሄ ወጣቱ ልጅ ኢሜል 10 ደቂቃ ይፈጅበታል። እንግሊዝኛ ችግር የለበትም፣ ኮምፒውተር ችግር የለበትም። ጻፍ ካደረገ በኋላ ፌስቡክ ነው። እሳቸው ከውጭ ሲገቡ አይነሳም፣ ደሞዝ እየተከፈለው ታላቅ ሲመጣ የማይነሳ ስራ የማያከብር በስራ ሰዓት የግሉን ጨዋታ የሚጫወት እና ሰውየው ሲመጣ ሊግባቡ አልቻሉም። ሲጠይቃቸው ትህትና የለውም፣ ግብረ ገብነት የለውም፣ የስራ ኤቲክስ አያከብርም፣ ለታላቅ አይነሳም። 10 ደቂቃ ሰርቶ 10 ሰዓት ይቀልዳል፣ ቲክቶክ ያያል። ደሞዝ የሚከፈለውም በስራ አይተገብርም ይሉታል። ልጁስ ሰውየው በጣም ኋላ ቀር ናቸው። ቲክቶክ የሚያስቅ በጣም ፕራንክ ልኬላቸው አይስቁም እና ዝም ብሎ ሙድ የላቸውም። ስራ እየሰሩ መዝናናት አይችሉም። ካልቸር ዲፍረንስ ነው። እሳቸው የሚያስቡበት ቫልዩ አላቸው፣ እሱ የሚያስቡበት ቫልዩ አለ። ሁለንተናዊ ማለት ምንድን ነው? ትጋትና ዘመን የዋጀ ብቃት ደምሮ መያዝ ማለት ነው። ትጋትና ዘመን የዋጀ ብቃት ግን ካልቸር ደግሞ ያበላሸ መሆን የለበትም ማለት ነው። ግብረ ገብነት ያጠፋ መሆን የለበትም ማለት ነው። ሁለንተናዊ ብልጽግና ስንል ያንን በሙሉነት ማረጋገጥ ነው።